ሰላም እንዴት ናችሁ? ተመልሻለሁ። አበበ ነኝ። ያው በዚህ ክፍል እንደተባባልን የምንጀምረው ነው ኤችሲቪኦል ነው። ኤችሲቪኦል ስንሰራ ከግራውንድ ፍሎር ጀምረን የምንሰራው ወል ሲስተም አንዱ ኤችሲቪኦል ነው። ስለዚህ ኦን ቢም ላይ ያረፉትን ለብቻ ስራ ለማቃል ቢም ላይ ያረፉትን ለብቻ ካልሆነ ደግሞ ሙሉ ሌንግዙን ዝም ብለን የቢሙን አንድ ጊዜ ስንከፋፍለው የሚበዛብን አስቸጋሪ ከሆነ የፍሎሩን እያንዳንዱን መጀመሪያ ሌንግዙን ሜጀር ማድረግ ወል ያለበትን በሙሉ ኤቭሪቲንግ 10 ከሆነ በ10 ባለ 10 ቲክነስ ከሆነ ባለ 15 ከሆነ ባለ 20 ከሆነ ለየብቻ ሜጀር አድርገን እናስቀምጠዋለን። ኢቭን ዶር ዊንዶ ካለበት ሙሉ አድርገን እንወስድና ዲዳክት ማድረግ ይቻላል። የፍሎሩን አንድ ጊዜ መስራት ይቻላል። በየአክሲስ እንከፋፍለን የምንሰራው ምንም ችግር ነገር የለውም። በጣም ትልቅ ስትራክቸሮች ከሆኑ ደግሞ በሆነ ፓርታቸው በአንድ በኩል የሆነ ፓርቱን በአንድ በኩል የሆነ ፓርቱን በአንድ በኩል መስራት ይስቤታል። እንደዛ ስለሚሆን ያን ኬዝ እንድትጠቀሙ እኔ ከፋፍዬ ነው የሰራሁት እና ቢም ላይ ያረፉትን ብቻ አወጣው። ቢም ላይ ያረፉትን ሲሄድ ግራውንድ ፍሎር ላይ አርክቴክቸር ነው የምጠቀመው። በዚህ ኬዝ ግራውንድ ፍሎር አለ። ቢም ላይ ያረፉትን ሲሄድ አክሲስ ኤ አክሲስ ቢ ይሄኛው ያረፈበት አለ ወል ነው። አክሲስ አንድ ደግሞ ይሄኛው አለ ማለት ነው። ስለዚህ በአክሲስ ኤ ቢ እና አክሲስ አንድ ላይ ያረፉ ወሎች አሉኝ ማለት ነው። ስለዚህ አክሲስ ኤ ስመለከተው ደግሞ ሌንግዝ ከኤች እስከዚህ እና ከዚህ እስከዚህ ኮለን ፌስ ነው መቼም ብሎኬት የሚደረደር ማለት ነው። ስለዚህ እዚህ ጋር እስከዚህ ድረስ ሜጀር ባደርግ ከዚህ ፌስ እስከዚህ ፌስ እንደማለት ያክል 3.63 ይሄኛውን ደግሞ ስለመጣ 3.63 ስለዚህ 7.26 ብለን የተለያየ ቦታ የሰራ ነው እሱን ነው የሚያመለክተን ማለት ነው። ስለዚህ ከዚህኛው መመተን ደግሞ እስከዚህኛው ብንመጣ ደግሞ 3.62 ብለን ነጥብ ስለዚህ በአጠቃላይ 7.25 ወይም 7.26 እስካሁን ስንሰራበት የነበረ 7.26 ስለነበረ እሱ ሌንግዝ በዚህ ያለን በአክሲስ አንድ ደግሞ ፌስ ቱ ፌስ ብንለካው ምንድነው የምናገኘው ወደ 8.75 አካባቢ አለ 4 ኦኬ ቲክሳ ተሳስቼ ነው 4.25 ሲደመር 4.5 8.75 ስለዚህ 8.75 አችን እንይዛለን ማለት ነው። 8.75 በዚህ አክሲስ ደግሞ 7.26 ከዚያ መቀጠል በዚህኛው በአክሲስ ቢ በኩል የመጣችው ደግሞ እቺኛው ፓርት ነች ማለት ነው። ከዚህ እስከዚህ አንድ ነጥብ እንዳለኝ ከዚህ ፌስ ቢመጣ ከዚህ ባደርገው 98 ሳንቲም አካባቢ እዚህ አካባቢ መጣ ደግሞ ይሄኛው 3.63 አካባቢ 3.63 እና 98 ሳንቲም ደግሞ በአክሲስ ቢ የሚሄድ ነው ማለት ነው። እነዚህ ነገሮች ከያዝኩ በኋላ ወዴት ነው ቀጥታ የምሄደው? ወደዚህኛው ፎርም ሄዳለሁ ማለት አክሲስ 1 ማለት ይሄኛው አክሲስ ማለት ነው። ስለዚህ ይሄኛው አክሲስ ስንት ነው? 8.75 ስለዚህ እዚህ 8.75 ታይፕ አደርጋለሁ። የግራውንድ ፍሎርቱ ደግሞ እስከ ፈርስት ፍሎር ያለው ሄታችን ስንት ነበረ? 3.2 ሲቀነስ ቢም ዴቪዛችን የፈርስት ፍሎር 0.35 ነው። የሁለቱ ዲፈረንስ 2.85 ነው። ቢም ላይ ስለሚያርፍ ማለት ነው። ቢም ለብቻ ስላብ ለብቻ ነው። ምክንያቱም ስላብ ላይ ያለው የስላብ ቴክነስ ነው የሚቀነሰው፣ ቢም ላይ ያለው የቢም ቴክነስ ዴብዝ ነው የሚቀነሰው ማለት ነው። ስለዚህ ሁለቱ ጊዜ ስንት ሆነ? ይሄ ሌላ አይተም አንድ ብቻ ስለሆነልን ይሄን ይሆናል ማለት ነው። ከዛ በዚህ ኬዝ ዊንዶዎች አሉን። አንድ ዊንዶ፣ ሁለት ዊንዶ፣ ሶስት ዊንዶ አለን በአክሲስ 4 ዊንዶ አለ። አሁን እዚህ ፓርት ላይ ያው ትንሽ ፕሮጀክት ስለሆነች ዶር ዊንዶ ስኬጁል አልወጣለትም እንጂ እንዲህ ያለ ስኬጁል የሚጠይቅበት ቦታ ላይ ዶር ዊንዶ ስኬጁል ለብቻ ይወጣል። ከዶር ዊንዶ ስኬጁል ዊድዙ ሄቱ ይታወቃል። ቀጥታ ኤሪያውን አምጥቶ ማስቀመጥ ነው። ኦርጀስት ደግሞ ይሄኛው በኢሊቬሽን ማወቅ ስለሚቻል ፍሮንት ኢሊቬሽን በዚህ በኩል ነው፣ ራይት ሳይድ ኢሊቬሽን በዚህ፣ ሌፍት ሳይድ ኢሊቬሽን በዚህ፣ ከዚያ መቀጠል በዚህ ደግሞ ሪየር ሳይድ ኢሊቬሽን ነው። ሪየሩን መመልከት እችላለሁ ማለት ነው።
ይሄ ሬር ኤሌቬሽን ነው። ሬር ኤሌቬሽን ደግሞ የግራውንድ ፍሎሮችን ነው መለከተው እነዚህ። ስለዚህ የግራውንድ ፍሎር ስመለከት ሜጀርመንት በወስድ ከዚህ እስከዚህ ድረስ ሄይት ሜትር ከ40 ነው። ከሜትር ከ40 ፕላን ላይ ዊድዙ መውሰድ ይችላል። ኦርጀስት ደግሞ እዚህ በወስድ 1 ሜትር በሜትር ከ40 የዚህኛው ሜትር ከ40 ነው፣ ግን ዊድዙን ቼክ ላድርግ። ዊድዙ በስንት ነው? በ60 ሳንቲም። ከዛ መቀጠል ደግሞ እነዚህ ስንት በስንት ናቸው? ከዚህ እስከዚህ 60 ይቅርታ፣ ከዚህ እስከዚህ ደግሞ 60 ናቸው። ስለዚህ እነዚህ ሁለቱ 60 በ60 ይሄኛው ደግሞ 60 በሜትር ከ40 ምክንያቱም ያኛው ሜትር ከ40 ስለነበረ ማለት ነው። ሜትር ከ40 ይሄኛው ደግሞ ሜትር በሜትር ከ40። ስለዚህ እነዚህ ነገሮች አሉ። እነዚህ ነው ዲዳክት የማደርገው። ይሄን ከወሰድኩ በኋላ ምንድነው የማደርገው? እዚህ ላይ ዊንዶ አለኝ 0.6 በ0.6 ሁለት ነው ያለኝ። ይሄው እዚህ ጋር 0.6 በ0.6 አንድ ሁለት ነው ያለኝ። 0.6 ደግሞ በአንድ ነጥብ እዚህ ጋር ላይ 0.26 በአንድ ነጥብ 4 ደግሞ አንድ ነው ያለኝ። ከዛ መቀጠል 1 ሜትር ደግሞ በአንድ ነጥብ 4 ደግሞ ስንት ነው ያለኝ? አንድ ነው ያለኝ ማለት ነው። ስለዚህ በዚህ አይነት መልኩ ምን አገኛለሁ? እነዚህ ያው በዘይታቸው ነው፣ ምንም ሌላ ነገር የለውም። ይሄ ደግሞ ቶታል ዲዳክት ነው፣ የነዚህ ሶስቱ ድምር ነው ማለት ነው። የዊንዶቹ ድምር ዲዳክት የሚደረገው ስለዚህ ከአጠቃላይ ከ24.94 ሲቀነስ 2.96 ስንት ይሆናል? 21.98 በአክሲስ አንድ በኩል ያለው ቶታል ኤችሲቪ ይሆናል ማለት ነው። በመቀጠል ደግሞ በአክሲስ ኤ ያለው ደግሞ ማለት ይሄኛው። ስለዚህ አክሲስ ኤን ስንመለከት በአጠቃላይ 7.26 ነው። ይሄኛው 3.2 ሲቀነስ 0.35 ነው። አንድ ዲዳክት ነው የሚደረገው ማለት ነው። ዲዳክት ስናደርግ ዲዳክት ዊንዶ ዲዳክት ይደረጋል። ስለዚህ ዊንዶ ዲዳክት ስናደርግ በዚህኛው በኩል ስንት ዊንዶዎች አሉ ብለን ስናይ አንድ ዊንዶ፣ ሁለት ዊንዶ አለ፣ ሌላ የለንም። ስለዚህ እነዚህ ሁለት ዊንዶዎችን ደግሞ ለማወቅ ሌንግዛቸው እዚህ ጋር 80 ሳንቲም እና 95 ሳንቲም አለ። እኛው መጠቀም እንችላለን። 80 ሳንቲም 95 ሳንቲም ዊድዛቸውን እዚህ ማወቅ እንችላለን። በሌፍት ሳይድ ሄድና ራይት ሳይድ ነው ሴክሽን ነው። ኦኬ ሌፍት ሳይድ ማለት ይሄ ነው። እነዚህ ሁለት ዊንዶዎች ሜትር ከ40 በስንት ናቸው? አንዱ 80 አንዱ 95 ነው። ስለዚህ ነቲንግ ነው የምፈልገው እሱ ነው 80 በ1.95 በ1.4። ስለዚህ በአጠቃላይ ከዚህኛው የተረፈኝ ከ20.69 ሲቀነስ 2.45 18.24 ይሆናል ማለት ነው። በአክሲስ ቢ ላይ ይቀጥላል ማለት ነው። ስለዚህ በአክሲስ ቢ ያለውን መስራት ነው። ሁለተኛው ኬዝ ስንመለከት ደግሞ ምንድነው ቢትዊን አክሲስ ኤቢ እና አክሲስ አንድ ያለ ፍሎር ላይ ደግሞ ስንመለከት በአክሲስ ኤቢ እና በአክሲስ አንድ ሁለት መካከል ያለ እንደማለት ያክል ነው። እሱንም ስንመለከት አክሲስ ኤቢ ማለት ይሄ ነው። አክሲስ አንድ ሁለት ማለት ደግሞ ይሄ ነው። ይሄኛውን ለየት ባለ መንገድ ስንመለከተው ከዚህ አክሲስ ጀምሮ እስከዚህ አክሲስ መካከል ያሉትን ነው የምፈልገው ነው ማለት ነው። በዚህ ውስጥ ያሉትን ወሎች ነው የሚፈልግ። በዚህ ውስጥ ያሉትን ወሎች ስፈልግ አንድ ይሄ ያለ ባለ 15 ሳንቲም ወል ነው። ሁለተኛ ባለ 15 ሳንቲም ወል አለኝ እዚህ ጋር ባለ 20 ሳንቲም ወል አለ። ስለዚህ ከዚህ ጀምሮ እስከዚህ የሙሉ ባለ 20 ሳንቲም ነው። ከዚህ ጀምሮ የዶር አለኝ 76203 የሚባለው ዶር ላይ 0.75 እቺ 76 የምታው ሌንግዟን ነው። ይሄኛው አይዲዮ 76 ላይ 0.75 ነቲንግ በ0.75 ሌንግዝ ያለው ዶር አለኝ። ዴብዙ ስታንዳርዱን ብንጠቀም እንኳን 2.1 አካባቢ ወይም 2.21 ወር 2.1 ሜትር አካባቢ ድረስ ይደርሳል ማለት ነው የዶር ሄቶቻችን። እነዚህ ነገሮች አሉ። እነዚህን ስንወስድ ባለ 20 እና ባለ 15 ነው ያለኝ። ባለ 15ን ሌንግዙን ማወቅ ይጠበቅብኛል፣ ባለ 20ንም ሌንግዙን ማወቅ ይጠበቅብኛል ማለት ነው። ስለዚህ የባለ 20ውን ብሰራ አንድ ብቻ ነው ያለኝ 4.35 ከየት እስከ የት ከዚህ እስከዚህ ያለው 4.35። ባለ 15ቶቹ ግን ይሄን ስመለከት 2.53 ከየት እስከ የት ከዚህ እስከዚህ 2.53 ሙሉ ከዚህ እስከዚህ ዶሮቹ ቢቀናነሱ እነዚህ 1.84 ወደዚህ ደግሞ 1.28
ኦኬ እነዚህ ናቸው ያሉኝ። እነዚህን ምን ማድረግ እችላለሁ? ካልኩሌተር ይዤ ብደምር ኦኬ 1.84 ወደዚህ 1.84 ሲደመር 2.53 ሲደመር 1.28 5.65 አካባቢ ባለ 15 አለኝ ማለት ነው። ኦኬ ስለ 5.65 ባለ 15 ካለኝ ባለ 20 ደግሞ 4.35 ይሄ ነው። እዚህ ጋር ላይ ስንመለከተው ደግሞ 3.2 ሜትር ሄት ነው ያለኝ ሲቀነስ 0.14 ስላብ ዲቪዥን እቀንሳለሁ ማለት ነው 3.06 ይሆናል። ስለዚህ እነዚህ ብዜት 13.31 ዲዳክት የምናደርገው ዶር ነው። ዶሮችን ስንቆጥር ባለ 20 አንድ ዶር ነው ያለኝ እዚህ ጋር ላይ አንድ ዶር ይቅርታ፣ እዚህ ጋር ደግሞ ሁለተኛ ዶር አለኝ። ስለዚህ የዶር ሌንግዛችን 76 ይበል እንጂ እዚህ ላይ እስኪ ሜጀር ብናደርገው እንትን ማወቅ ይቻላል። ከዚህ እስከዚህ ብንመለከተው 92 አካባቢ ነው። ይሄኛው 76 አካባቢ ነው። የዶር ዲዚግኔሽን ተመሳስሎ ነው እንጂ ይሄኛው 90 ሳንቲም አካባቢ ነው። ይሄኛው ደግሞ 70 ሳንቲም አካባቢ ነው። ለማንኛውም ነቲንግ 0.75 የብቻ መስራት ይቻላል ዲዳክሽናቸው። ይሄኛው ስንት ነው? 90 ሳንቲም ነው። የዶር ዲዚግኔሽን ተመሳሳይ ስለሆነ አንድ ስም ስለተሰጣቸው ለዛ ነው አምጥቼ ስለራሱ እንጂ እዚህ ላይ ስለኩት ግን ይሄ ነው። ስለዚህ የአርኪቴክቸራል ሞዲፊኬሽን የተወሰነ ያስፈልጋል እዚህ ላይ እንደማለት ያክል ነውና ነቲንግ እኛ ጋር ሆኖ አንድ አይነት ነው ብለን እንውሰድ። የተለያየ ከሆነ ደግሞ ይሄን ኮፒ አድርገን መስራት ነው። ይሄን አንድ ማድረግ ነው የሚጠበቅብን ማለት ነው። ስለዚህ እኛ ተመሳሳይ ነው ብለን 0.9 አድርገን ብንሰራው ወደ 3.78 አካባቢ ይደርሳል ማለት ነው። ሶ እዚህ ጋር ላይ ዲዳክት እናደርጋለን። ይሄ ነው 13 ሲቀነስ 78 9.53 አካባቢ እናገኛለን እዚህ ኤሪያ ላይ ማለት ነው። ሲቀጥል ደግሞ ኔክስት ያለው ኤሪያ ማለት ማንኛው ነው? ራፍ እንኳን ብንመለከት ይሄኛው ኤሪያ እንደማለት ያክል ነው። እዚህኛው ኤሪያ ስንመለከት ባለ 20 ናቸው። ወል ባለ 20 አለን። እዚህኛው ደግሞ ባለ 15 አለ። ባለ 15 እና ባለ 20 ናቸው ወሎቻችን ማለት ነው። ስለዚህ ከዚህ እስከዚህ ያለው ሌንግዝ 3.88 ከዚህ እስከዚህ ያለው ደግሞ 2.56 ስለዚህ ይሄኛውን በቅድም በአክሲስ ላይ ባለፈው ቢም ስላሰብን ከዚህች አምጥተን በዚህች ፓራላል ልክ እንኳን ብናረጋው 2.36 አካባቢ ይሆናል ማለት ነው። ስለዚህ 2.36 እና 3.55 ባለ 20 እና ባለ 15 ጀስት እዚህ ጋር ላይ ባለ 15 አድርጌ ነው የወሰድኩት። የ15ቱን ሙሉ እንደምሬ ዝም ብዬ ባለ 15 አድርጌ ወስጄው ነውና ይሄኛው ግን ባለ 20 ነው። እነዚህን የብቻ በባለፈው እንደሰራ ነው መስራት። ስለዚህ እንደዛ ከማድረግኛ የምናደርገዋለን ኖርማል ባለ 20 እናደርገውና አይቀየርም ይቀየራ እያልኩ ሳይሆን እኔ ለቲቶር ብቻ አንድ አድርጌ ለመስራት ቪዲዮ ላለማርዘም ብቻ ነው እንጂ የራሱን ነው የሚሰራ። ስለዚህ ሌንግዛችን ስንት ነው? እዚህ እስከዚህ ያለ ሌንግዝ 3.88 ወደዚህ ጋር 3.88 ሲደመር ከዛ መቀጠል 3.36 እዚህ ጋር 6.24 አካባቢ ይሆናል። ዶር ምናምን ይባል ኦኬ ኦኬ I'm sorry እዚህ ጋር ሳይሆን ምን ነው እቺኛው ባለ 20 ሰርተን ጨርሰና ነው የስጋ እዚህኛው ጋር ባለ 20 ባለ 15 ይቀራናል። ስለዚህ ባለ 15 ስለሚቀረን የባለ 15ቱን ደግሞ እንወስዳለን እንደማለት ያክልና ቅርታ በጣም እዚህ ጋር የወሰደው የባለ 20 ነው። የባለ 20ውን ከወሰድን በኋላ የባለ 15 ይቀረናል። ስለዚህ የባለ 15 ሌንግዛችን ስንት ነው? 1.84 ሲደመር 1.28 ሲደመር 2.53 በአጠቃላይ 5.65
ከዛ በድንግዙ ይሄን ያክል ይሆናል ማለት ነው። ስለዚህ ባለ 15 ብለን የምንወስደው ይሄንን ይመስላል ማለት ነው። እና በዚህ አይነት መልኩ እንሄዳለን። ቢትዊን ኤቢ እና 2 3 ደግሞ አሁን ያለንበት ላይ ስንሄድ ደግሞ ቢትዊን ኤቢ እና 2 3 ላይ በምንሄድበት ሰዓት ደግሞ ባለ 20 አድርጌ ነው የወሰድኩት ሙሉ። ስለዚህ ባለ 20 ስንወስደው 3.88 እና 2.36 አካባቢ ነው የሚሆነው ማለት ነው። ይሄኛው 3.88 እና 2.36 አድርገን እንደምረዋለን። 3.88 ሲደመር 2.36 እኩል ይሆናል 6.24 በዚህኛው እናባዛዋለን። የተለያዩ ናቸው ግን ባለ 20 አድርጌ የወሰድኳቸውና ለቲቶር ብዬ ነው የወሰድኩት። በዚህ አይነት መልኩ ማስቀመጥ ይቻላል ማለት ነው። ስለዚህ ግራውንድ ፍሎር ላይ በአጠቃላይ ኤችሲቪ ሆላችን ባለ 20 ያለን 76.38 ድምራቸውን ብንመለከት በ20ዎቹን ይህን ይመስላሉ። ላይ የመጡትን መደማመር ነው። ባለ 20 የተሰሩትን ደማምረን ማወቅ ይቻላል ማለት ነው። ባለ 20 የተሰሩት እስከ ላይ ይደመራሉ። ባለ 15 ያሉትን ደግሞ ለብቻ 14.14 አድርገን እንወስዳለን ማለት ነው። ይህን ካደረግን በኋላ ተመልሰን ደግሞ ወዴት እንሄዳለን? ወደ ፈርስት ፍሎር እንዘልቃለን ማለት ነው። ስለዚህ ፈርስት ፍሎር ስንሄድ ኦን ቢም ተመሳሳይ ናቸው። ፈርስት ፍሎር ላይ ስንሄድ ደግሞ በቢም በአክሲስ ኤ፣ በአክሲስ ቢ፣ በአክሲስ ሲ ያለን በአክሲስ አንድ አለን ማለት ነው። ስለዚህ እነዚህ ሜጀርመንቶች ወስደን ተመሳሳይ ነው መስራት ነው። ፍሎር ላይ ስናሳርፍም ደግሞ ፍሎር ላይ ለዚህ እንወስዳለን ማለት ነው። ከዛ ይሄኛው ተመሳሳይ ስለሆነ ምንም የሚለየው ሄታቸው ነው። ሄቱ ስንት ነው? ሄቱ ሆም ፍሎር ስንገባ 3.06 አሁን እዚህ ጋር ላይ ፈርስት ፍሎር ላይ ከሆነ ያ ፈርስት ፍሎር ላይ ነው። ሄታችን ስንት ነው የሚሆነው? which is equal to 3 ሜትር ሲቀነስ 0 ነጥብ ቶፕ ታይ ቢማችን ደግሞ እንደ የቢማችን እያየን ነው፣ ግን አብዛኛዎቹ 2.5 ናቸው። 0.25 ስለሆነ 2.75 የሚሆን ሄት አለን ማለት ነው። ስለዚህ እነሱ ላይ ዲፔንድ መሆን ይጠበቅብናል። እነዚህ ኤዲት ያልሆኑ ካሉ 0.35 እነዚህኛው 3 ሜትር ሲቀነስ 0.25 ቢም ላይ ከሆነ ማለት ነው ኦን ቢም ናቸው። ስለዚህ ኦን ቢም የሆኑትን በዚህ አይነት መልኩ መቀነስ ይጠበቅብናል። 3 ሜትር 2.5 ሳይሆን 2.5 ነው። ቶፕ ታይ ቢሙ ላይ ሁሉ ስለሚያርፍ የቶፕ ታይ ቢሙን ዴብዝ መቀነስ ይጠበቅብናል ማለት ነውና በዚህ አይነት መልኩ እንሄዳለን። ኦን ፍሎር ሲሆን ደግሞ ተመሳሳይ ነው። 3 ሜትር ሲቀነስ ማድረግ ብቻ ነው ተጠበቅብን ማለት ነውና ኦን ፍሎር ከሆነ 3 ሜትር ሲቀነስ እዚህ ጋር ላይ እስከ ላይ ነው የሚዘልቁት። እስከ ሲሊንጉ ፓርት ስለሆነ የሚያርፉት ብዙ ጊዜ እስከ ሲሊንጉ የሚሆንበት ሰዓት አለም። እስከ ላይ ምክንያቱም ፍሬም ነው ያለ ስላብ የለም። ስለዚህ እስከ ሲሊንጉ እስከ ቢሙ ብቻ ሆኖ የሚያርፍበት ሰዓት አለ። ስለዚህ እስከ ቢሙ አይነት የሚደርስ ከሆነ ወይ እሱ ላይ እናደርሰውና በቢሙ ዴብስ ቀንሰን ማስቀመጥ ይቻላል። በሚሙ ልክ ሰርቶ ማስቀመጥ። አንዳንድ ጊዜ ደግሞ አልፎ በቢሙ ቶፕ ላይ ሙሉ 3 ሜትሩን የሚቀመጥበት ኬዝ ካለ ደግሞ ለሳውንድ ለምን ታስቡ እንደዛ የሚሰራም ካለ ወይ ግን ብዙ ጊዜ እስከ ቢሙ ጫፍ ድረስ ተደንድሞ የሚጨርስበትም ኬዝ አለ። ሙሉ 3 ሜትሩም እንደየሁኔታዎቹ ይለያያሉ። የዚህኛው ፍሎር ላይ ያለው ማለት ነው። ፍሎር ላይ ያለው በዛ ኬዝ። ስለዚህኛ ለለቱ የቢሙን ዴብዝ ቀንሰን ማስቀመጥ እንችላለን። ካልሆነ ግን ሙሉ 3 ሜትሩን እንደየሁኔታዎች 3 ሜትሩን እንጠቀም ብለን መውሰድም ይቻላል። 3 ሜትር ብዬ በሰራት ስፔተር ምን ፍሎር ላይ ያለው 3 ሜትር ብዬ መውሰድ ማለት ነው። ከዛ የሚቀነስ ካለ ሳይት ላይ መቀነስ ይችላል። ለኳንቲ ግን 3 ሜትር ድረስ ግንባታው ቢከናወን ይስቤታል። በዚህ አድርገን ምን እንሰራለን? ኤችሲ ሆላችንን በዚህ መልኩ እንጨርሳለን። ወደ ብሪክ እንሄዳለን ማለት ነውና ብሪክ ግራውንድ ፍሎርም ፈርስት ፍሎርም ስንሄድ ምንድነው ሙሉ ሄዱን ነው የሚጠቀመው ሬቢት ላይ እንደታየዋችሁ ቅድም። ስለዚህ በሁለት ቦታዎች አሉ።
ሌንግዛቸው ስንት ነው? እዚች ጋር ነች አንዷ ብሪክ፣ እቺኛዋ ነች ብሪኳ። እቺ ፓርት ያው ብሪክ ነች፣ የወል ነች፣ ሲቪ ወል ነው። ስለዚህ ብሪካችን ሌንግዟ ስንት ነች? ከዚህ እስከዚህ ያለችው 1 ሜትር ነው። በዚህኛው በኩል ያለው ደግሞ እቺኛዋ ነች 1.1 ሜትር ይላል። ስለዚህ ለየብቻው ነው የምንሰራው ማለት ነው። በዚህኛው በኩል ያለው ባክሲስ መለየት ይቻላል። ባክሲስ በኩል ያለውና ባክሲስ 3 በኩል ያለው ማለት ነው። እኔ 2 አረጋ 1.1 ሜትር ነው ወስጄ ነው የሰራሁት። 1.1 ሜትር ሙሉ ሄቱን ስለሚጠቀም 3.2 በውጭ ለውጭ ሙሉ ግንባታው ስለሚገነባ ቀጥታ ዝም ብሎ ከዛ ደግሞ 1.1 ሜትር በ3 ሜትር ወደ ላይ ከዛ በኋላ 6.2 ሜትር ከፍታ ያለው ይሆናል ማለት ነው። በሁለት ካስፈለገ ደግሞ እንደ አጠቃላይ ምን ማድረግ ይቻላል? 1.1 ሜትር አድርገን 6.2 ብለን ሰርቶ ማጠቃለልም ይቻላል። ስለዚህ ብሪካችን በዚህ ይሆናል ማለት ነው። በመቀጠል ሜታል ወርክ ነው። ሜታል ወርክ ያው የሜታል ስራዎችን ስለሚጠቀም ዶርና ዊንዶችን ዶር ዊንዶ ወይም ደግሞ ሶስተኛው አይተም ሜታል ወርክ የሚለው ይሆናል። ስለዚህ ሜታል ወርካችን በቀጣይ ክፍል እንመለከታለን። በዚህ ክፍል እዚህ ድረስ ይብቃል።